የደረሰው በእርሶ ላይ ማለት ነው። በጣም ጥሩ ነገር። በጣም ግን እነዚህ ነገሮች አሁን ነገ አይመጡም ወይ? አሁን እነዚህ አሁን ተጠራርገው ሄደዋል፣ ጓዛቸውን ጥለው ሄደዋል። በጣም ትልልቅ ሰዎች ላይ በነገራችን ላይ ያው እርሶም የሚያውቋቸው እኔም የማውቃቸው አንዳንድ ሰዎች ላይ እንደዚህ ያሉት ነገሮች ጸባዮች ይፈጠራሉ። በጣም በጣም ትልልቅ መካሪ የሚባሉ ሰዎች በቀላሉ በጣም ሲሸነፉ ምናምን እናያለን። በቀላሉ ማለት ነው። እና በቀላሉ ደግሞ በቃ በጣም በአንድ የተፈውሰው ደግሞ የነበረው ነገር ሲወገድ እናያለን። ቋሚ ናቸው ብለው ያምናሉ። አሁን እርስዎ ላይ እነዚህ ነገሮች ደግሞ አይመጡም? በእውነት እርግጠኛ መሆን ይከብዳል። አይመጡም አይደለም። እኔ መናገር የምችለው ስለ ራሴ ነው እንጂ ስለ ነገሮች መምጣት አለመምጣት እርግጠኛ መሆን ስለማይቻል እንደሚያውቁት ምናልባት ቢመጡ እንዴት ትቀበላቸዋለህ ካሉኝ ነው ማለት ነው። አንደኛ እርግጠኛ በፐርሰንት ለምሳሌ የእምነት ፐርሰንት አለው አይደል? እምነት መቼስ የሆነ ሰው ከዚህ በኋላ የሆነ ንስሐ ሲገባ ከዚህ በኋላ ይሄንን አላደርገውም ብሎ ነው አይደል ንስሐ የሚገባው? በፍጹም አላደርገውም፣ ግን ሊያደርገው ይችላል። አዎ፣ ግን የሆነ ፐርሰንት ግን አለው። የሆነ ስትራግሉ ትግሉ ከዚያ ለመውጣት የመጀመሪያው ገና ንስሐ ሲገባ ከዚያ ለመውጣት ቁርጠኝነቱን ያሳያል። ኦኬ ልክ እንደዚህ በፐርሰንት ቢቀመጥና ጥርጣሬ ያለውት እንደዚህ ያሉት ነገሮች ይመጣሉ አይመጡም የሚለውና ሁለተኛውን አብረው አያይዘው ይመልሱት ማለት ነው። ምንድነው በእውነት ለመናገር ሰው ባለበት ሁሉ ልዩነት ሰጣ ገባ ስለሚኖር አይመጡም ብዬ እርግጠኛ መሆን አልችልም። ይመጣሉ። ነገር ግን ሲመጡ የምመልስበት መንገድ እንደዚህ ቀደሙ እንዳይሆን አሁን እርግጠኛ አይደለሁም። ሰውነቴ በሰዓቱ ምን እንደሚለኝ አላውቅም። አሁን እንደራሴ እየነገርኩት ያለሁት እንዲህ አይነት ነገር ሲመጣብኝ በጣም በጥንቃቄ ማለፍ እንዳለብኝ ራሴን እያለማመርኩት ነው። ከሲስ ጨርሻለሁ አልለውትም። በፐርሰንት መግለጽ ራሱ ይከብደኛል። የእድገት ደረጃ 50 ላይ ሞላ ይችላል። ድክመት እንትና ስስ ነኝ። አሁን ግልጹን ስነግረውት ስስ ነኝ። በጣም የሆነ ጥቃቅን ነገር ይረብሸኛል። አሁን ለራሴ እንዳልሸውደውት አሁን ሰላማዊ ስሜት የተሰማኝ ትንሽዬ ጋፕ ስላገኘው ነው። የሚናገረኝ ሰው ስለቀነሰ ነው። ያ ቢቀጥል በዚህ ደረጃ ጨዋ ሆናለሁ አላስብም። ዘበኛ ግን ኤፍሬም በሰላም ቀን ብቻ ሳይሆን በክፉ ቀንም በተቻለ መጠን በሰላም ለማለፍ ራስህን አበልጽግ እያለኝ ነው ውስጤ። ይህንን ለማመደውና በሰዓቱ ኖረኝን አቅም ደግሞ አያድርሰውና ሲደርስ እናየዋለን። አሪፍ ነገር። አንድ ነገር ከራሴ ተሞክሮ ልበል። እንደዚህ ያለ ስሜት የሆነ ታይም ላይ ይሰማኝ ነበር። ለምሳሌ በጣም ምናልባት ከ9 እስከ 12 ዓመት ባለው ውስጥ እና ታናሽ እህቴ በጣም ታናድደኛለች። እና ያው ይታወቃል ታናሽና ታላቅ ሁሌ ያው እንትን አለ እና ብዙውን ጊዜ እሷም አጥፍታ የሆነ ነገር ስናገር እኔን ነው እናቴ የምትቆጣኝ። እሷም አጥፍታ እኔ ነኝ የምገረፈው። እና ታላላቅ ወንድሞችም ደግሞ አንዳንዴ እንደውም እኔን እጄን ይዘው ሁሉ ያስደበድቡኛል። በታናሽ ማለት ነው። ያለ ጥፋቱ እኔ የሚሰማኝ ነው። አጥፍቼም ሊሆን ይችላል። በዚያን ሰዓት የሚሰማኝ ግን ከዛ በኋላ ምን እየተሰማኝ መጣ? በነገራችን ላይ ከሌላ ጎረቤቴ ጋር ከጓደኞቼ ጋር ራሱ ብጣላ እንዳጋጣሚ ሆኖ ወንድሞቼ አያግዙኝም በታምር። እንደውም በጥፊ ሊለኝ ሁሉ ይችላል፣ ሊናደድብኝ ሁሉ ይችላል። ተጣልቼም ስመጣ ከትምህርት ቤት ምናምን ትንሽ እናት የልጅ ተነካ ትላለች። ትንሽ ነው ያለ እንጂ ብዙ ሌሎቹ ጓደኞቼ ምናምን ያግዟቸዋል። አሁን አንዱን ተማሪ ለጥልጭ ብለቀው ወንድሙ ይመጣል፣ ወንድሙን ይዞ ለማንገራገር። የኔ ግን ዞር ብለው የማያዩኝ ማለት ነው። እና የሆነ ታይም ላይ በተለይ እናቴ ምናምን በጣም ስትቀጣኝ
ምናልባት ልጅ አይደለሁም ይሆን ወድቄ አግኝተውኝ ያሳድገውኝ ይሆን ምናምን የሚል ራሴን መጠየቅ ጀመርኩኝ። የእውነቴን ነው። እና ራሴን ማለት መጠራጠር ጀመርኩኝ። የሆነ ፌር ያልሆነ ነገር አለ። ኦኬ ስለዚህ ታናሽም እንትን ስትል ታላቆችም እንዲህ ሲሉ ለምንድን ነው የሚል የተወሰነ ጊዜ በጣም የተወሰነ ዓመት እንደዚህ ያሉ ጥያቄዎች ወደ አይምሮ ይመጡ ነበር እና ቀላል ያልሆነ ዳሜጅ አይምሮ ውስጥ አስከትለዋል። እውነት ለመናገር በጊዜው በኋላ ያው ወደ ትምህርት ቤት ስገባ ማለት የቄስ ትምህርት ቤት በተለይ ከዜማ ቤት ወጥቼ ወደ ቅኔ ቤት ምናምን ከቤተሰቦች ወጣ ስል እነዚያ ጫናዎቹ ቀነሱልኝ ይመስለኛል። እና በሄድኩበት ሁሉ እናቴ እየተንከራተተች ድርቆሽ እያያዘች ኮቸሮ እንጀራ ገበያ ቀን በሩን ሳይ በስራ ቀን ራሱ አይ ልጄ ይሰቀቅብኛል ብላ ስራ ቋርጣ ሁሉ ምግብ ይዛ ስትመጣ ለእኔ የምታደርገው ገበያ ውስጥ ደግሞ ቁጭ በለ ገበያው የገጠር ገበያ እንደሚታወቀው ዝም ብሎ ባዶ እንትን ሜዳ ላይ ነው እና በጋቢዋ ከለል አድርጋ እርጎውን እንቁላሉንና እርጎውን እዚሁ ብላ እዚያ ተማሪ እያየህ ያማለ ምናምን ትልና እርጎውን ምናምን እንደዚህ ያሉት ነገሮችን አብልታኝ ሌላው የሚያዘውን ድግስ ይዤ ስሄድ እንደዚህ ያሉትን ነገሮች ሳያቸው ይሄ ነገር ሮንግ ነበረ ማለት ነው። ማለት የምቀጣው የምደበደበው ነገር ለጥቅም እንደሆነ ምናምን እየገባ ይመጣ እና የነበረውን ያንን እደበደባለሁ። በየቀኑ ነው እኔ አጥፊ ነኝ በተፈጥሮ ከሰው ጋር እፈናከታለሁ፣ በጣም እጣላለሁኝ። በነገራችን ላይ የ10 ምናምን ዓመት ልጅ ሁኜ እኔ 30 ዓመቱን ሰውዬ ገጥመዋለሁኝ። ምንም አይነት ፍርሃት የሚባል ነገር የለም እና ለዛ ነው የሚያግዘው። ለዚያ ነው እኔ ግን እና የሆነ ታይም ላይ እኔ ዜማ ቤት ምናምን ከሩቅ ሀገር የሚመጡት ልጆችን ቅመስ ነበር የምላችሁ። ቅኔ ቤት ሲሄድ ጠበቁኝ። ኧረ መጣሽ እንዴት እያሉ በዚያም ሲጠብቁኝ ውሃ ስንወርድ ሲጠብቁ በጣም ተቸግሬ ነበር በነገራችን ላይ እና አሁን ላይ ሳስበው እንደዚህ ያሉ ስነ ልቦናዎች የሆነ ታይም ተሰምተውኝ በቃ ኔጌቲቭ አይወዱኝም፣ ቤተሰቦች አይወዱኝም፣ ወንድሞች አይወዱኝም፣ ሰው ሁሉ እኔን እንደ ተንኮለኛ ነው የሚያየኝ ማለት ነው ምናምን የሚል ከፍተኛ የሆነ እንትን ነበረ። የስነ ልቦና ጫና ውስጥ ነበርኩኝ። ትራውማ ይሆናል፣ ትራውማ ይፈጠራል እኮ። አሁን ላይ በጣም በሚገርም ሁኔታ በጣም በህይወቴ በዚህ ምድር ላይ እንደ እናቴ የምወደው የለኝም። ማለት አባት ያለኝ ሁሉ አይመስልም ሳወራ ማለት ነው፣ ስለ እናቴ ሳወራ ማለት ነው። እና እናቴ በጣም በየቀኑ ዱላ ብትጨርስብኝም ግን ለጥቅም የተቀጣኝ እንደነበረ ተረድቻለሁ ማለት ነው። በኋላ ሳድግ ግን ታላላቆችንም ትደባደብ እንደነበረ ምናምን እናቴ በጣም ገራፊ ናት፣ ትገርፋለች። አሁን ላይ ሳስበው ኢቭን አንዳንድ መልኬ ሁሉ ማለት ነው መልኬ ራሴ የምመስለው እናቴን ነው እና ብዙ ነገሮች ማለት ነው ቆርበው ነው ያገባው የወለዱኝ። በነገራችን ላይ እንግዲህ ከኔ በላይ 5 ምናምን አሉ፣ ከኔ በታች እንደዚያው 4 ምናምን አሉ። እኔ መሀል ላይ ነኝ። የሚያስጠረጥር ነገር አልነበረውም በእውነቱ። የመጀመሪያ ልጅ በሆን ኑሮ እንደዚያ ነገር ቢሆን ከባድ ነበር። እና ይሄንን ማውራው ለምንድን ነው እዚህ ሚዲያ ላይ እንደዚህ ባሉ የስነ ልቦና ጫናዎች ውስጥ ኔጌቲቭ ቲንኪንጎች አሉ በየምናልፍባቸው ቦታ ላይ። ኢቭን መምህራን ለራሱ ለኛ አሁን ትምህርት ቤት ሲሄድ በጣም ረባሽ ለሆነ እንጂ መምህራኖች ደግሞ በጣም ይወዱኝ ነበር። በሄድኩበት ሁሉ መምህራን ይወዱኛል። በሄድኩበት ሁሉ ከተማሪ ጋር አልስማማም። የኔ ችግር ትልቁ ችግር እሱ ነው። ከተማሪ ጋር መምህራኖቹ ይወዱኛል። ቀለም እይዝ ነበረ፣ ጥሩ ነበርኩ። ለዚያ ነው መምህራን የሚወዱት፣ ቀለም የሚሰው ይወዳሉ። እና ጫናዎቹ እየቀነሱልኝ መጡ። በተለይ ጎበዝ ስባል ምናምን በትምህርት ቤት ላይ እነዚህ ነገሮች ፖዘቲቭ የሆኑ ኢነርጂዎችን ኮሌክት እንዳረግ በጣም እንድጠናከር ምናምን እድል ሰጥተውኛል። በዚህ አጋጣሚ እንደየእድሜያችን ፖዘቲቭ የሆኑ ነገሮችን ለሰዎች መስጠት፣ ስፒሪቹዋል የሆነ ኢነርጂን ለሰዎች መስጠት በጣም ጉልበት እንዲያገኙ እንዲጠነክሩ ያደርጋል። ምክር የሚጠቅመው ለዚያ ነው። እና አንዳንድ ጊዜ በእርሶ ላይ ራሱ እንደዚህ ያሉት ነገሮችን እኔ ራሴን የምናገረው እኔን የሚሰማኝ ተሰምቶት ከሆነ እኔ አሁን ስለ መምህር ኤፍሬም እስኪያወራ ብባል አሁን እኔ
ፌስቡክ ላይም ሆነ የሆነ ቦታ ላይ ልጽፍ ስል ማለት ነው ፊደል አንዳንዴ ዝም ሳልጠነቀቅ እንትን አን ሐመርሃ እንደ ሐሊታዋ ምናምን እነዚህ አንዳንዴ ሳልጠነቀቅ ዝም ልጽፍ ይችላል። ማልሳሳተው አብይ አህመድን ስጽፍ ብቻ ነው። ኦን ፐርፐዝ ያንኛውን አላረገውም፣ አብይ በሚለው አላረገውም፣ አልሞክረውም። ኦን ፐርፐዝ ነው ሰባራ ዋርጌ ያንኛውን አረጋለሁ። እና አንዳንድ ሰዎች ግን የሆነ የተሳሳትኩ ሊመስላቸው ይችላል፣ ግን ኦን ፐርፐዝ ነው። ምክንያቱም አንካሳውን ላደረገው ይችላለሁ ማለት ነው። እና መምህር ኤፍሬም ትዝ ይሉኛል ስጽፍ ነገረ ፊደልን በተመለከተ አጻጻፍን በተመለከተ አርትዖት መጽሐፍ ብጽፍ እኔ መምህር ኤፍሬምን ነው የአርትዖት ስራ ስሮልኝ የምለው። እና ደግሞ በቅኔ በጣም በሳል በጣም ማለት ቅኔ ማወቅ በዝሞ ቀላል ነገር አይደለም። ማርያምን እኔ እንደው ትንሽ በዚያ ስላለፍኩ ምናምን ሳይሆን እንዴ ቅኔ እኮ በቃ መርሆ መጻሕፍት ቅኔ እኮ እግዚአብሔር ምስክሬ ነው። እኔ እንዴ እንዴት አድርጌ ማለት ፈጣሪነት ነው ቅኔ ባለቅኔ መሆን። እንዳጋጣሚ የሆነ የሚገርም ነው እኮ የእንተናን ቅኔ በቅርብ ነው የሰማሁት። እርሶኑ ለጥፈውት ያዩት የመላከ ብርሃን አድማሱ ጀንበሬን ቅኔ መወድሱ እርሶ መምሮለት ታቸው አንድ ጉባኤ ላይ አቅርበውት ቆርጬ ፖስት አድርጌያለሁ እና ፌስቡክ ላይ ሰርች አድርጌ ያገኘሁት እና ይህን ቅኔ የሰማሁት ቢያምኑም ከርሶ ነው እና እንባዬ መጣ ሳይ እና ድንሳ ልጆች ዛሬ እንደው ሊጠይቁኝ ቤት መጥተው እሱን አንስቼ እየመከርኩ ነበር በዚህ ቅኔ። አይ ዶንት ቲንክ ሶ ከዚህ በኋላ ካፍ የሚወጣም ከስብከት የሚወጣ አይመስለኝም። እኔ ይሄ ቅኔ ነው እንደ የሚባለው ይሄ በስመ አብ ወወልድ ወመንፈስ ቅዱስ ወንጌል ኧረ እንዴ በጣም የሚገርም ነው። እና እኛ አሁን እኛም ቅኔ አሁን እንደው ተቀኘን። በስመ አብ ወወልድ ወመንፈስ ቅዱስ እና ምን ልለው ትፈልጌ ነው በተለይ ሂሩትሰ ወረባህ ለኖላዊነ ትጋሁ ላፋሮ ድርሃ ቀበ በበትረ መስቀል አባግሁ አምጣነ ደሞ ያሰቲ እንዘ ያበል ስጋሁ ወአፋ አያወጾ ለዘ መጻ መንገዴሁ በመድኃኒት እንደ ቅድሙ ያርጉት በግ እረኛ ጠባቂ በጉን ቢጠብቀው ምን ጉዝናው ምንድነው? ምን ትውር ሂሮና ሆይላ ደግነቱ ርህራሄው ምንድነው? ምን ይጠቅማል አሉ እንዴ? የሚጠብቀው ቢሸጠው ገንዘብ ሊያገኝበት፣ ቢያርደው ሊበላው ነው። ለበጉ ግን ከመሸጥም ሰውየውም ቢበላው፣ ነብሩም ቢበላው፣ ተኩላም ቢበላው ምንም መበላት ነው። የበይ ቅያሬ ነው የሚሆነው። ምንድነው ጥቅሙ ምናምን ይሉና ጠባቂ ሳሉ ሂሩትሰ ወረባህ ለኖላዊ ትጋሁ ማፋሩ ድርሃ ቀበ በበትረ መስቀል አባግሁ አምጣነ ደሞ ያሰቲ እንዘ ያበል ስጋው። አሁን ከዚህ የበለጠ በእውነት ጠባቂ እረኛስ ማለት ስጋውን እያበላ ደሙን እያጠጣ ከጠበቀ በኋላ ስጋውንና ደሙን የሚሰጥ ነው፣ የሚያበላ የሚያጠጣ ነው። እረኛማ ይሄ ነው። እነዚያኞች ለጥቅማችን ይጠብቁናል፣ እርሱ ግን ሊጠቅመን እና ይሄ ቅኔን ሳየው ነበርና በጣም ክርስቶስ እንደሚወደን በጣም ክርስቶስ ከኛ ጋር እንደሆነ በጣም ጠባቂያችን በምድር ላይ ከሚጠብቁን ኢቭን ወላጆቻችን የወለዱት ለራሳቸው ጥቅም ሲሉ ነው። በእውነቱ እንዴ ወላጅ እኮ ልጁን እኮ ይጦረኛል ያግዘኛል ብሎ ጭምር ነው ልጁን ፕሮቴክት የሚያደርገው ልጅን እንኳ ማለት ነው። እና እግዚአብሔር ግን በእውነት ይጠቅሙኛል ብሎ አይደለም የፈጠረን፣ ሊጠቅመን የፈጠረን የሞተልን እውነተኛው እረኛችን የጠበቀን ስጋችንን እንደ በጎቹ ማለት በጎቹን ስንጠብቅ የሰባውን እናርዳለን፣ እንበላለን፣ ጠጉሩን እንለብሰዋለን፣ ገንዘብ እናገኝባቸዋለን፣ ስጋቸውን እንበላለን። የእኛ ጠባቂ ግን ከኛ ምንም ፈልጎ ሊያርደን ሳይሆን የጠበቀን ከተኩላ ያዳነን በደሙ የሸፈነን ሊያርደን ሳይሆን ሊጠብቅ ስጋውን ሊያበላን ነው፣ ደሙን ሊያጠጣን ነው። ስለ በጎች ነፍሴን አኖራለሁ እንዳለ ማለት እና የእውነት ለመናገር እንደዚህ ያሉ ስሜቶች ሲሰሙ ይህንን አፍቃሪ ይህንን ወዳጅ መቃብር ውስጥ ገብተን የማናጣው ክርስቶስን ማየት እንዴት በጣም ያጀግናል፣ እንዴት ያጠነክራል። እኔ ሙቼም አላጣው ማለት ነው። አላውያንም ቢንጋጉብኝ፣ ጠላቶች ዳዊት እንዳለው ቢሰፍሩብኝ፣ በዙሪያዬ ቢያንዣብሙ አጊተሳ አገቱን የወበስመ እግዚአብሔር ሞክቦም እንዳለ ቢከቡን ቢገሉን እንኳ መቃብር ውስጥ ከነ ህልውናችን ጠብቆን የምናገኘው ወዳጃችን ክርስቶስ ነው። የሆነ ተመላ ማንም ሊቀማን የማይችል ከእጁ ማንም በጎችን ሊነጥቃቸው ሊወስዳቸው አይችልም፣ ሊነጥቃቸው አይችልም።
ወደ እኔ የመጣውን እያወጣው አፋ ወደ ውጭ አላወጣውም ያለ እና እኔ አንዳንድ ችግሮች የሚመጡት ሐሳባችን ምድራዊ ነገር ላይ ብቻ ሲሰኩና አሁን ያሉ ችግሮቻችን በጣም አግዝፈን ስንመለከትና እረኛችንን ስንረሳ የሚመጡ ይመስለኛል። በእኛ ህይወትም ጭምር ነው። አሁን ለምሳሌ እከብር ባይ ልቡና ይላል በትርጓሜያችን ላይ። እከብር ባይ አይምሯችን እኮ ነው የሚረብሸን። አሁን አገር እንድናቋርጥ የሚያደርገን እንድንወጣ እንድንወርድ የሚያደርገን እከብር ባይ ልቡናን ያላሸነፈ ሰው እንዴት የእግዚአብሔር መንግስት መውረስ ጭንቅ ነው። እና እኔ ባልወድህ የሆነ ሰንበዲ ባይወደኝ እንዴ የሚወደኝ አንድ ወዳጅ የማይተወኝ ኃጢአት እንኳ ስሰራ ኃጢአቴን እንጂ ኃጢአተኛውን የማይተው ከኔ ጋር ቁጭ ብሎ ወራት የሚበላ ውድ ወዳጅ አለኝ የሚለው ነገር እኔ ያሳርፋል ብዬ አስባለሁኝ። እኔም ስብከት እንዳደርገው በስልክ ያስገቡኝ እየነዳሁ እናወራለን። በሌላ ስልክ ስለሆነ የገባሁት እመጣለሁ። በስልክ ያስገቡኝ። እንዴት ምን ላድርግ? ሌላ አካውንት አለ? እሺ ሲመለሱ እንገናኛለን። መስፍን መቁሎ ቀሲስ ወጥተዋል። በውስጥ አውራቸው። አንዳንድ የምትሳደቡ ሰዎች አይቻለሁ። ተው አትሳደቡ፣ ተው። እኔም ብቻ ሳይሆን ሌሎችም ሲሰደቡ ደስ አይለኝም እና አንደኛ ካህን ናቸው። ቀደም ሲል እንደገባው ያነሳሁት ነገር አለ። በሀሳብ ልዩነት ማመን አለብን። ማንም ሰው የፈለገ ሀሳብ ሊኖረው ይችላል። ሀሳቡ ተቃራኒ የሆነ ተብሎ አይሰደብም እና የተሳደቡ ሰዎች ረፉ። በነገራችን ላይ ቀሲስና እኔ በሀሳብ ደረጃ ማንግባባቸው ነጥቦች አሉ። ተከባብረን ነው ግን የምናወራው። ምክንያቱም ሰው ሁሌ አንድ አይነት ነገር ማሰብ ስለማይችል ማለት ነው። እናንተም ቀሲስ ከእናንተ ተቃራኒ ሀሳብ ሆነው ስላገኛችኋቸው የምትሳደቡ ሰዎች ካላችሁ ተው፣ ተገቢ አይደለም። አንደኛ ካህን ናቸው፣ ሁለተኛ ደግሞ ሰው ሁሌ እንደኔ ያስብ አይባልም። ተመልሰዋል ቀሲስ። ህይወት አመሰግናለሁ። ይቅርታ ሚውት ያደረግኩሽ ለዛ ነው። ከአጀንዳ ውጭ ስትጽፊ አይቼ ነው። ለስጦታውን አመሰግናለን። ቀሲስ ጋብዣዎት ነበር። ጨረሱ? የሰውን ሀሳብ እየገለጹ ነበር። አይ እና በጣም መምህር ኤፍሬም በጣም ጎበዝ፣ በጣም ጠንካራ፣ በጣም ታታሪ፣ በጣም መጣሁ እየለበሱ በጣም ጠንካራ፣ በጣም ታታሪ፣ በጣም ጀግና፣ በዚህ እድሜው መስራት ያለበትን የሰራ ታሪክ ያለው መምህር ነው። ስለዚህ አንዳንድ ነገሮች ላይ በተቻለ መጠን በጣም እንትን ማለት ያስፈልጋል። እንደው ይሄ እንትን በጣም ሊሰብሩ የሚመጡት ነገሮችን በሙሉ አሽቀንጥሮ መጣል ባለድል እንደሆነ እንደው ማሰቡ በጣም ጥሩ ነገር ነው። እነዚህ ነገሮች ደግሞ ያው በጸሎትም ጭምር የሚታገዙ ነገሮች። ምክር ለሰጪው ቀላል ነው ይባላል። እኔ መምህራንን መምከር በጣም ይከብደኛል። ምክንያቱም ከዚያ በላይ ስለሆነ ችግሩ የምረዳው ነገር ስላለኝ። ቀሲስ ተቋርጧል። ኔትወርክ ሊሆን ይችላል፣ ወይም ደግሞ የቤተሰብ ጉዳይ ይኖራል። እስከሚመጡ እሺ፣ አስፈቅጄ እሳቸው ፈቃደኛ ከሆኑ አገናኛቸዋለሁ። እስከሚመጡ አንድ እዚህ ያላችሁ ሰዎች እንድትሰሙት የምፈልገው ቀሲስም ሲመጡ ምናልባት ጊዜ ካገኙ ሀሳብ ይሰጡበታል። አንድ መሰረታዊ ነገር አለ፣ ሌላ ካወራ ነው ውጭ ትራውማ የሚባል አለ። የሰው ልጅ በልጅነት ዘመኑ በቤተሰብ ምክንያት፣ በአካባቢ ምክንያት ወይም ደግሞ በጤና እክል ምክንያት ሊሆን ይችላል ያደረበት አሉታዊ ተጽዕኖ ነው። ቃሉን በትክክል ሊፈታ አድርጌው ላይሆን ይችላል። ለምሳሌ ጨቅጫቃ ቤተሰብ ያሳደገው ልጅ አእምሮ ወደፊትም እኔ ሳገባ ጨቅጫቃ ሚስት ነው የሚያጋጥመኝ ብሎ ሊያስብ ይችላል። እና ያ አሳሰቡ ያ እየዳበረ እየበሰለ መጥቶ አጋጣሚ ሆኖ እንደዛ ሊሆን ይችላል። ህይወቱ ከልጅነት ጀምሮ አእምሮ እየሰማ ያደገው ያለማመደው ያዳበረው ስለሆነ ህይወቱ ላይ አፕላይ ሊያደርግም ይችላል።
ከትሮማ መውጣት ትንሽ ዋጋ ያስከፍላል፣ ከባድ ዋጋ ያስከፍላል። የጤና ሕክምናም ጸበልም ብዙ ጸሎትም ያስፈልገዋል። ይሄ በጊዜ ሂደት የመጣውን ችግር ለመቅረፍ ግን ራስ ላይ መስራት በቂ ነው። እኔ አሁን አንድ ያልተነገርኳችሁ ነገር ትሮማ አለ በልጅነቴ ስለ ትዳር ያለኝ ግንዛቤ ብዙ ይጠራ አይደለም። የሆነ አንደኛ እኔ አያቴ አርፋ አያቴ ወንዱ አያቴ በሽምግልና ነው ያሳደገኝ። አያቴ በሕፃንነቴ ያረፈችው ከአያቴና ጋር ያደግኩት ከተማ እናት አባቴ ጋር አደግኩም። አባቴ በልጅነቴ ነው የሞተው። እናቴ ከአባቴ እንደሞተ ሌላ ባል ነው ያገባችው። የእንጀራ አባት የሚባለው ሂሳብ እኔ ጋር አለ። የእንጀራ አባት ሲባል አሉታዊ ነገር ስለምሰማ ከእንጀራ አባቴ ጋር ጥሩ ግንኙነት አልነበረኝም። ጠብ ምናምን የለብንም፣ ግን የእንጀራ አባት የሚለው ጽንሰ ሀሳብ ጥሩ ስላልሆነ እንደ አባት ቅርቤ አባባ ብዬ አውርቼው የልቤን አማክሬው አላውቅም። እሱም እንደ ልጅ አይቶኝ አያውቅም። እንደሆነ ሰው እንደሚተዋወቅ ሰው ነው ሰላም እንባባለው። እና እኔ አሁን እናት አባት ሲባል ትዝ የሚለኝ ከፊል ነገር ነው፣ ጎዶሎ ህይወት ነው ትዝ የሚለኝ። ማለት ይሄ ትሮማ አለብኝ እና የሆነ ይኸውልህ በፍቅር ቤት ያደገ ሰው እናት አባቱ ሳይሞቱ ሳይለያዩ ያሳደጉት ሰው እና እናት አባቱ ተለያይተው ያሳደጉት ሰው እኩል አይነት አስተሳሰብ አይኖረውም ነው ሌላቸው የፈለጉት። አንድ ከዚህ ውጭ ወላጅ አልባ ልጅ ለምሳሌ ተጥሎ የተገኘ ሰው ሊሆን ይችላል፣ ጎዳና ያደገ ሰው ሊሆን ይችላል። ይሄ ሰው ከፍ ብሎ ልክ እንደ ሌሎቹ በእናት አባት እንዳደጉ ሰዎች ጤነኛ አእምሮ ላይኖረው ይችላል። እንዲህ አይነት ሰው ላይ ደግሞ ማህበራዊ ዘመቻ ሲጨመርበት፣ የቢሮ ሰዎች ሲያመፁበት፣ ጎረቤት ሲነሳበት ደግሞ ምን ያህል እንደሚቀውስ መገመት አያዳግትም። እንዲህ አይነት ትሮማዎች አሉ። ለምሳሌ እኔ በፍቅር ታሪክ ለምሳሌ ልክ እድሜ ለጋብቻ ሲደርስ ማግባት እንፈልጋትን ልጅ መርጬ ቤተሰብ እንዲህ ብሎኛል፣ አታገባም ብሎ ትሮማ አለብኝ። አሁን ላግባ ብልስ ቤተሰብ ይከለክልኝስ? ከዚህ በኋላ ግብቼስ ምን ያደርግልኛል? አብዛኛውን ትካዜን ለብቻ ስላሳለፍኩት ትሮማ ነው ይሄ። አሁን በጣም ነው የምጨንቀው ሴት ለመምረጥ። አሁን በጣም ነው የምጨንቀው። አንዳንዴ ገሌት እናግባህ ብለው የመጡም ይኖራሉ። ነገራችን ላይ እኔም ላግባችሁ ብያቸው እምቢ ያሉኝ ይኖራሉ። ግን እንደዛም ሆኖ ግን እየጨነቀኝ ነው የምገባበት። ውስጤ የሆነ ጥርጣሬ ያለበት ትሮማ ነው ይሄ። ከዚህ ውጭ በነገራችን ላይ ትሮማዎች ከሳይኮሎጂካል ተጽዕኖ ባሻገር ይደገማሉ። በተፈጥሮ የሚደገሙ ትሮማዎች አሉ። ለምሳሌ እኔ አባቴ በልጅነቱ አባቱ ጋር ተለያይቶ እናቱ ሌላ ባል አገባች። ከሱ ውጭ እናቱ ሌላ ልጅ የላትም ከአባቱ። ከሱ አባት የኔ እናት የኔ አያት ማለት የኔ ሰው ሽመክር ይባላል። የኔ ሰው ሽመክር ከሽመክር የተወለደ ሌላ ወንድም ከሌላ አባት ከሌላ እናት ነው እንጂ ልክ አንድ እናት አባት የተወለደ ወንድም የለውም። ቀሲስ መጥተዋል ለካ። ቅርታ ቀሲስ ቤተሰብ ሲጠራው ስለሰማሁ ይሄዱ መስሎኝ ነው። አንዳንድ ቀሲስ አሉ ስለ ትሮማ እያወራሁ ነው፣ ሀሳብ ይሰጡበታል። ለምሳሌ የኔ አባት ታሪክ እኔ ላይ ተደግሞ አይደላችሁ ነው የፈለጉት። የኔ ወላጅ አባት ልዩነታችን እሱ አርሶ አደር እኔ ዲያቆን ወይም ከቤተክርስቲያን ጋር የተገናኘ ቀጥተኛ ግንኙነት መኖሩ ነው ልዩነታችን እንጂ በብቸኝነትና በዜና ልደት ተመሳሳይ ነን እና በጀግንነት ትንሽ አልደርስበትም። በነገራችን ላይ የአባቴ ልጅ መሆን ያምረኛል አንዳንድ ጊዜ። አባቴ በጣም ከባድ ተደባዳቢ ነበር አሉ እንደ ቀሲስ። ቀሲስ በልጅነታቸው ሊሆን ይችላል። አባቴ ትልቅ ሰው ሆኖ ቤተሰብ መስርቶ ራሱ በሄደ ሰው ፊት ቆሞ ማንም ሰው ዱላ የሚመዝ አልነበረም። ዱላ ይዘህ ከሄድክበት ዱላውን ተቀብሎ ዱቄት አድርጎ ነው የሚሸኝህ። ጦር እንኳን ብትወረውርበት ጦሩን መጥቶ አቅጣጫ አስቀይሮ በራስ ጦር ሊወጋ ሁሉ የሚችል አይነት ሰው ነው እና ጀግንነቱን አልተጋራሁትም፣ እንደሱ መሆን ነበረብኝ ይላሉ። አንዳንዴ አይታወቅም እኮ ዘር ተላልፎብኝ እንደሱ ሊሆን ይችላለሁ ብዬ የሆነ ጀግና ያጫውተኛል። ግን እሱ የተለየ ነው። እኛን ግራ ጉንጭን ሲመታ ቀኝ ጉንጭን ስጠው ተብለን ያደግነው። ይሄ ብቻ ያለያየናል እንጂ በአባት እና በእናት የተለያየ ነው ያደገው እሱ። በኋላም ነገር የለም ልክ እንደሱ ነው እኔ የሆንኩት። እኔ እናትና አባቴ እኔ ብቻ ነኝ ልጅ ሆንኳቸው። እናቴ ከሱ ሌላ ልጅ የላትም፣ እሱም ከሷ ሌላ ልጅ የለውም ከኔ ውጭ። እሱ በልጅነት የሞተ ሌላ ገባች።
እና ሌላችሁ ልክ እሱ ጎዶሎ እንደሆነው እኔም ጎዶሎ ሆንኩ። ጎዶሎ ስላችሁ ቃሉ ደስ አይልም። በስጋዊ እና ትሮማ አለ። አንዳንድ በተፈጥሮ የሚመጣ ትሮማ አለ። በጊዜ ሂደት ደግሞ ሳይኮሎጂካሊ ለምሳሌ ከጨቅጫቃ ቤተሰብ የወጣ ሰው ጨቅጫቃ የሚሆንበት ወይም ደግሞ አእምሮ የሚቃወስበት፣ የተደበደበ ያደገ ሰው የሚደነዝዝበት እድል ሰፊ ነው። በጣም ጭምልቅልቅ ባለ ነፃነት የሚያደግ ልጅ በጣም ተጨማልቆ የሚኖርበት እድል ሰፊ ነው እና አንዳንዴ አስተዳደጋችንም ዋል ያለው ትሮማዎች አሉ በህይወታችን። እኔ አሁን ማልዋሻችሁ ቀሲስ ስላሉ ማልደብቃችሁ ሀቅ ማልሰብራቸው ትሮማዎች አሉ። ለምሳሌ ብቸኝነቴን እኔ አሁን የፈለገ ሺህ ሰው ከአንተ ጋር ነው ቢለኝ ብቸኝነቴን አያስረሳኝም። የፈለገ ሚሊዮን ቢከበኝ ብቸኝነቴን አያስረሳኝም። ምክንያቱም ብቻዬን ቤት ስመለስ ሁሉም ጥሎኝ እንደሚሄድ እርግጠኛ ነኝ። ለብቸኝነቴ ምንም አይነት እንትን አላገኘሁለትም መፍትሄ። ምክንያቱም የሰው ቀረቤታ ለሆነ ማህበር ላይ የሆነ ጉዞ ላይ ወይም የሆነ ጉባኤ ላይ አብሮ የነበረ ሰው ከአንተ ጋር ነው ማለት አይደለም። እንደኔ የምለው ሰው አላገኘሁም። ይሄን አሁን እርግጠኛ ሆኜ ሁሉም ሰው ከኔ ጋር ነው ብዬ መቀበል አልችልም። ባይሆን ብቸኝነቴን አመኜ እግዚአብሔር ብቸኝነቴን ባርክልኝ ብዬ እኖራለሁ እንጂ እና አንዳንድ ማይሰበሩ አሉ። ይሄ የማህበራዊ ሚዲያውን ምኑን ግን በጊዜ ሂደት መስበር ይቻላል። የልጅነቱን ግን መስበር ያዳግታል የሚለውን ላነሳላችሁ ነው። እኔም በትዳር ትሮማ አለብኝ፣ በፍቅር ትሮማ አለብኝ። በጣም የምሳሳላትን ልጅ አድጌ በተግሌ አገባታለሁ መላትን ልጅ ቤተሰቤ እንደ ደንቃራ እንደ ዘንዶ መሀል ላይ ገብቶ እሷን ካገባ ሞተን እንገኛለን ተብዬ ለአያቴ ክብር ስል ተውኳት። የሆነ መንገደኛ አገባት። የዲያቆን ሚስት ናት እየተባለ ሲወራ የነበረች ልጅ ያው ሊያገባት ነው። ሌላ ነገር የለም። ዲቁና ነገራችን ላይ እንደዚህ እናንተ ኤክስ1 ኤክስ2 ኤክስ3 ያላችሁ አንዳንዶቻችሁ እናንተ ስል ይቅርታ አንዳንዶቻችሁ እንደምትቀውጡት አይቀወጥም። በዲቁና ሀሳቡ ነበረ ፌል ያደረገው በቤተሰብ ምክንያት ነው። አሁን በጣም ከባዱ ፈተና ቃል ማልገባው እኔ አሁን ቤተሰቦቼው ቆመው እንዲድሩኝ አልፈልግም። ትንሽ የሚረብሸኝ እና ይሄ የቤት ምስጢር ነው። እርግጥ አሁን ይሄ ሚዲያ ላይ የሚወራ አይደለም፣ ግን እኔ ድብቅ ታሪክ የለኝም። ምንም ድብቆሽ አልወድም። ሰው ያለውን ይበላል ሰው እና እንዲህ አይነት ተጽዕኖዎች፣ እንዲህ አይነት ጠባሳዎች ቶሎ አይወጡም ነው ማለት የፈለኩት። ማለት የኔ የምትለው ሰው ሲበድልህ፣ ቤተሰብህ ለህይወት መሳካት ቅድሚያ መስጠት ሲገባው እንደገና ስኬትህን ሲያደናቅፍብህ የሆነ ዘር ቆጥሮ ደግሞ ራሱን የተሻለ ዘር አድርጎ አስቦ እንደዛ ሲያደርገው የሆነ የሚሰማ ነገር አለ። ዘመዴ ቀሲስ ቅድም ያሉት ነገር እኔ ራሴ ጠይቄ ያለው ቤተሰቦችን በግልጽ እመቤቴን እኔ እናቴን ጠይቄያታለሁ። ታባ ግን ቆይ እኔ ግን እናቴ አይደለሽም ወይ? አንዳንዴ የተጠራጠርኩ ነው። ዝም ብለሽ እኔ ወድቄ አግኝተሽኝ ያሳደግሽኝ ብሎ እና ለአያቴ የሰጠሽን የሚመስለኝ ብያታለሁ። ምክንያቱም እንደ ልጅ አይደለም ፕሬት የምደረገው እኔ ቤት ውስጥ በቃ ማንም ሰው የፈለገ መከራ ቢደርስብኝ ብታመም እኔ ነኝ ደም ተፍቼ የምነሳው። ሰው ቢናገረኝ አልቅሽ የሚወጣልኝ ብቻዬን ነው። ልጃችን ተነካ ብሎ የሚቆረቆር ሰው የለኝም። እና በኋላ ቆይቼ ከብዬ ሳድግ ነው ሳጣራ አያቴ ጋር መኖሬ እንደ ትልቅ ቅንጦት ስለሚታይ እንደማይጎልብኝ እንደማለች ሰማኝ እንደማላዝን ነው ለካ የሚያውቁት እናቴን ሌሎችም ሰዎች እንጂ ጠልታኝ እንዳልሆነ እና ነገረች። ተጽዕኖ ከጀርባ ያላትን ፈተና በኋላ ደግሞ ችግሯን ማጠናውላት። እሷም የጤና እክል አስም አለባት። በዛ ላይ ልጆች አሳዳጊ ናት። የገጠር ኑሮ ከባድ ነው። ያን ሁሉ ተቋቁማ ኤፍሬምን ለአያቱ ስለሰጠችው በቃ ኤፍሬም ምንም አይጨንቀውም ማንም አይናገረውም ብላ ደምድማ ስለምትኖር ለእኔ ጊዜ አልሰጠችኝም። አሁን እንዲያውም እየቆየው ስመጣ እናቴን መረዳት አለብኝ። ወዳ አይደለም ሳታስበው ነው። እኔ አሁን ውጹም ሁልቁ ነኝ ከቤተሰብ እሲን አስቀምጬ ብዙ አወራሁ። ውጹም ሁልቁ ይለዋል ትርጓሜ ዳዊት ንዑሳነ እምኀቤን እና እኔ ንዑሳነ እምኀቤ እንደዛ ነኝ። እኔ ውጹም ሁልቁ ነኝ ከቤተሰቦቼ ከላይ ከታች ማንም ሰው ለእኔ አይቆረቆርም። የአባቴ ወገንም አያውቀኝም ማለት አያስታውሰኝም። የእናቴ የዘር ግንድም አይቆጥረኝም። አያቴ ጋር ስላደግኩ አያቴ ሲሞት ታሪክ ያበቅ። በሀብት ደረጃ እንኳን ከአባቴ ንብረት ምላጭ አልወሰድኩም፣ አልሰጡኝም። እነሱ ናቸው ቀርጥመው የበሉት። መሬት ነበረው፣ ከብት ነበረው፣ አልሰጡኝም። ከአያቴም አላገኘሁም ንብረት፣ ከእናቴም አላገኘሁም ንብረት። በቅርቡ መሬት ልስጥህ ሸንሽን ድርሻህን እና መስራት ከፈለክ ቤት ብላኝ፣ እኔ ቤት አልፈልግም፣ ከዚህ በኋላ ከአዲስ አበባ ወጥቼ ወደ ክፍለ ሀገር መመለስ አልፈልግም፣ ብር ነው የምፈልገው ብያት ብር ሰጠችኝ። በብር ቀየርኩት። እሱንም አሁን በቅርብ አዲስ አበባ ከመጣ በኋላ ነው።
ሳጠቃልለው የልጅነት ትሮማ አለ። ቤተሰቦቻችን የበደሉን ከመሰለን፣ ወንድም እንደሌለን እህት እንደሌለን ካሰብን፣ እኔ ደግሞ በአገልግሎቴም በዲቁን አገልግሎቴ ትንሽ ጥያቄ ስለማበዛ አስተያየት ስለምሰጥ አስተዳዳሪዎች ትንሽ ያሳድዱኝ ነበር እንጂ ከካህናት ጋር ፍቅር፣ ከዲያቆናት ጋር ፍቅር፣ ከቄስ ተማሪውም ከዲያቆኑም ከመርጌታውም ጋር ፍቅር። በነገራችን ላይ ፍቅር በፍቅር ነው ያደግኩት። ትምህርት ቤት ከሴቱም ከወንድም ጋር ፍቅር። እኔ ማንም ሰው ጋር እየተወራወረ ያለቅ ለጨዋታ ካልሆነ በቀር በህይወት ዘመኔ አንድ ዲያቆን ጋር ተደባድቤያለሁ። እሱንም በርቀት በጣም ነው የምፈራው። በጣም እሱንም በርቀት ነው። እሱ በርቀት ጋር በጨንገር እግሬን ገረፍ አደረገኝ። እኔም በርቀት የሆነ ድንጋይ ወርውሬ ሽንጡን አልኩት። አሁን ድረስ ትንሽ ብዙ አይደለንም እሱና እኔ አለ እዚህ አዲስ አበባ ልጁ። ከዚህ ውጭ የሚባል ነገር አላውቅም። ዝም ብሎ መነጋገር፣ አንዳንዴ ስሜታዊ መሆን፣ በትምህርት ፉክክር አንዳንድ ልጆች ጋር ተነጋግረን እናውቃለን። አንተ ትበልጣለህ፣ ወንድ ከሆንክ ትበልጠኛለህ በሚል። ከዚህ ውጭ የሚባል ነገር አልወድም። ሰዎች ሊጣሉ ይሞክሩ ያውቃሉ፣ ይሸሻሉ። ፍቅርን ከመውደድና ከመመኘት የተነሳ ነው ሁሉም ሰው ወዳጄ ነው ብዬ የቀረብኩት ሁሉም ይወቀኝ። ለዛ ነው እና ቀሲስ ሀሳቡን እንዳላንዛዛቦት ትሮማ፣ የልጅነት ትሮማ ሰው እንዳነሱት አይነት፣ አንዳንድ ደግሞ በቤተሰብ ታሪክ የሚመጣ ተፈጥሯዊ ትሮማ ማለት የሚደገም ታሪክ አለ። እነዚህ ነገሮችን ለማስተካከል ትንሽ ዋጋ ያስከፍላል። ከባድ ብስለትንም ይጠይቃል። በጉርምስና የመጣውና በራሳችን ድክመት የመጣውን ችግር ለመቅረፍ ግን እኛ ላይ መስራት ይበቃል የሚለውን ለመጨመር ነው። እሱ ደግሞ ሚሉትን ይላሉ። ቀሲስ በእውነት ይቅርታ ረጅም ሰዓት ወሰድኩኝ። ጥሩ ነው። እኔም እርስዎ እንዲያወሩ ስለምፈልግ ነው ጸጥ ያልኩት። እንደተባለው ነው የኢኔሪታንስ የሚመጡ ነገሮች አሉ። ከቤተሰብ የምንወስዳቸው፣ ከእናት ከአባት የምንወስዳቸው ጸባዮች አሉ። ብቅ እያሉ እንዲጠፉ የምንታገላቸው ነገሮች አሉ። ግን አንድ ጥያቄ ልጠይቅ። ለምሳሌ ምን ሲሉ ሰማሁኝ? የብቸኝነቴን በምንም አይነት መንገድ መርሳት አልችልም ሲሉ ሰማሁ። አሁን ከሰው ጋር ሆነው ድንገት ብቻዎት ሊሆኑ ይችላሉ። እንደዚያ ነው አይደለም? በሀሳብ ሊሄዱ ይችላሉ። እሺ፣ ግን አንደኛ የት ነው የሚሄዱት? ሁለተኛው የሆነ አድራሻ ካለ፣ ሁለተኛ በጣም እነዚህ ነገሮችን መርሳት የሚችሉበት ምን ሲያደርጉ ነው? መጽሐፍ ሲያነቡ ነው? የሆነ ጓደኛ ጋር ሲያወሩ ነው? ብቸኝነትን አልረሳውም ያሉትን ረስቸዋል፣ አልረሳሁትም። ግን ሞር ስፒሪቹዋል ኢነርጂዎችን በጣም እንትን እንድንል በጣም ደስተኛ እንድንሆን የሚያደርግ ነገሮች አሉ። እነሱ ነገሮች ላይ ጊዜ ማጥፋት ስለሚያስፈልግ ነው የምጠይቀው። ምንድን ነው የሚያስደስትዎት? እርሶ በጣም የሚያስደስት ለምሳሌ ልንገርዎት። እኔ የራሱ ያሉትን ነገር ባለፈው ቀሲስ አሉ ይግቡ ብለው ነበር እና ስራ ላይ ነበርኩ። ቢዘንሳል መግባት አልችልም። ስራ ቦታ ላይ አይፈቀድም። በኤርፎን ነው ማለት እና አይምሮ በጣም ተጨነቀ። ለምንድን ነው የማይገቡ እኔ ጋር ይሉኛል ብዬ በጣም ተጨነቀ። አሁን ዛሬ በመግባት በጣም ደስ ያለኝ፣ ምክንያቱም ዛሬ ስገባ ይቅርታ ለመጠየቅ ጀመረ። ባለፈው አልተመቸኝም ነበር። ለዚህ ያለ እኔ ስገምት ግን በውስጥዎት ለምንድን ነው የማይገቡት እኔ ጋር ለምንድን ንቀት ነው ምናምን ብለው ሊያስቡ ይችላሉ ብዬ አስባለሁ። እንዲያውም በጣም ጸጥ ብዬ ብል እና በተደጋጋሚ ወደ ሊጸርፉኝ ሁሉ ይችላሉ። እንደዛ ሁሉ ሊያድግ ይችላል። ሊያድግ ሁሉ ይችላል። አንዳንድ ሰዎች አሉ ለምሳሌ አይ እንትን ያው የኩርፊያ ማለት ነው በወንድምነት ምናምን ብዬ አስቡኝ። አንዳንድ ሰዎች በቃ ስልክ ብዙ ጊዜ ደውለውልኝ የማይሰለችው አሉ። ምንም የማይመስላቸው በቃ አልተመቸውም ብለው ሊያስቡ የሚችሉ ሌሎች ጓደኞቼ ደግሞ አንድ ቀን ይደውሉና መልሼ ካልደወልኩኝ አንድ ጊዜ ደውዬልህ ነበር ለማን አንተ ራስህ መልሳለሁ ብለው በመጠበቅ ማለት በዚያው ሊጠፉ የሚችሉ ሰዎች አሉ። ኦኬ። ስለዚህ አሁን እነዚያኞች በተለይ በተደጋጋሚ ደውለው አልመልስላቸውም ብዬ ፖዘቲቭሊ ነገሮችን የሚረዱ ሰዎች በጣም የሚገርም እንትን አላቸው። በጣም ትልቅ ነገር መቋቋም ይችላሉ። ቶሎ ከጓደኛ ጋራ ላይፋቱ ላይጣሉ ይችላሉ። እነዚህኞቹ ግን በአንድ ጊዜ ስልክ ብቻ ስላላነሳው ብቻ ንቀት ነው ብለው የሚወስዱ ሊኖሩ ይችላሉ።
አሁን እንደዚህ ያሉትን ነገሮች መምህር ኤፍሬም እንዴት ነው ሊያስተናግዷቸው የሚችሉት ብዬ አስብና ይህንን ጥያቄ እንደ ሀሳብ እኔ የማስበው የሚያስደስትዎት ግን ምንድን ነው? ለምሳሌ በጣም ረዘም ላለ ጊዜ በጣም ደስተኛ የሆነ ነገር እንዲሰማዎት የሚያደርገዎት ነገር ምንድን ነው? መልካም ከቀሲስ ከታች ድምፁ ያስቸግራል ቢል አስተያየት እየተነበበ ነው። ምናልባት እየነዱ ይመስለኛል። እየነዳው ስለሆነ ይቅርታ፣ ጠጋ ብዬ ለማውራት ሞክራለሁ። እሺ፣ እየነዱ ከሆነ እንኳን አናስቸግረውትም። ከታች ያላችሁ ልጆች እየነዱ ስለሆነ ነው የሚሰማችሁ ድምፅ። ላውድ አድርገው ስለሚያወሩ የነፋሱ እንቅስቃሴ ሽውታው አብሮ ይገባል። ለዛ ነው ባይዘው መምህር። አዎ የኤሲዩ ነው። ኤሲዚ እንትን ላይ ሳስቀምጠው አሁን እርግጠኛ ነኝ በደንብ ይሰማል። በነገራችን ላይ አሁን ስናወራ ስለ መምህር ኤፍሬም ስለ ቀሲስ ዲበኩል ብቻ አይደለም የምናወራው። እኔ አሁን ሳወራ እንደዚህ ያለ ነገር ውስጥ በጣም ብዙ ሰው ነው ያለው። በቃ አብዛኛው ማለት ይቻላል ብቻውን እያወራ የሚሄድ ይኖራል። ብቻውን የሚያወራ ሁሉ ግን የሆነ ችግር አለበት ግን ማለት አለ። ኖርማል ነው ባይዘው። አንድ ሰው ብቻውን እያወራ ዲስከስ እያደረገ ስብሰባ ውስጥ ገብቶ ሊጨርስ ይችላል። ባይዘው ማለት ይሄ ኖርማል ነው። እንደ በሽታ ምናምን አይቆጠርም ባይዘው። ስለዚህ አሁን ከታችም እንደዚህ ያለ ሐሳብ ያላቸው ሰዎች ይኖራሉ ብዬ ስለማስብ ነው። ምንድነው የሚያስደስተው እርስዎን? በጣም ግሩም ጥያቄው ከመመለስ በፊት ግን አንዲት ነጥብ ላጥራ። ብቸኝነት የሚያስረሳኝ የለም ያልኳት በሐሳብ ሄዳለሁ ማለት አይደለም። እኔ እንደውም በጣም ቀሲስ አቴንሽን እንዲሰጠኝ ስለምፈልግ ሰዎች እያንዳንዷ ንግግሬን በጥንቃቄ እንዲሰሙኝ እፈልጋለሁ። ለዛ ነው በጣም ማስረዳት መወደው። እኔም ሰዎቹ ለእኔ የሚያስረዱት ነገር ካለ በተጠንቅቄ ነው ማዳመጣቸው። በዚህ ሀሳብ የእኔ ድርሻ ምንድን ነው የሚለውን እየመዘንኩ እና ሰው መሀል ከሆንኩኝ ሙሉ ጊዜ የምሰጠው ለዛ ሰው ነው። ጉባኤ ላይ ከሆንኩኝ ለጉባኤው፣ ስብሰባ ላይ ከሆንኩ ለስብሰባው። እያንዳንዷ ጉዳይ ትመለከተኛለች። ኦቨርቲንከር የምባል አይነት ሰው ነኝ። እንደውም ራሴን ሳጠናው በቅርቡ ቀስ እየሰሙኝ ከሆነ እና ምን ለማለት ፈልጌ ነው ብቸኝነት መርሳት አልችልም ያልኩት፣ ብዙ ሺህ ሰው ቢከበኝ ብዙ ሚሊዮን ሰው አብሮኝ ቢቀመጥ ለዛች ቆይታ ብቻ ነው አብሮኝ ያለው ብዬ ነው ተመልሰዋል። ይሄ ጊዜያዊ ነው። እኔ ከዚህ ጉባኤ በኋላ ብቸኛ ነኝ። ከዚህ ጉባኤ መልስ ብቻዬን ነው ያለሁት። ይሄ ሰው አሁን ነው የሚያገኘኝ የሚለውን ነው ማንሳት የፈለግኩት እንጂማ በሀሳብ እኔ ሰው እያወራ አይደለም። እዚህ ሁኜ እንኳን ስለ ሰው መጨነቅ እፈልጋለሁ። ብዙ ጥረት አድርጌ ነው ሰውን ከልቤ የማወጣው። ሰውየው ባይኖር ምን ያደርግልዎታል? እኔ አሁን በተቃራኒ እኔ ብቻዬን መሆን ደስ ይለኛል። በጣም ቢዚ ስለመሆን ሊሆን ይችላል። በጣም ቢዚ ስለመሆን እቤቴ ብቻዬን መሆንበትን በጣም እናፍቃለሁ። ምን ያደርግልዎታል ሰውየው ባይኖርስ? እንትን ነው ይሄ የኔ የሚለው ሰው ከመፈለገ የተነሳ ለምሳሌ ሰው ይርብ የለ ሰው ይጠማል እኮ እንደ እህል። አንድ እንደውም በቄስ ፊት አይጠቀስም እንጂ ዘፈንም አለ። ችግር የለውም። ማስተማሪ ከሆነ ይጥቀሱት። ብቻ እህል እየበላው ሰው እየራበኝ አይነት ነው። ጠፋብኝ። እህል እየበላ ሰውየው ግን እየከሳ ነው እና ረሃቡ ምን እንደሆነ ሲገልጽ የሰው ረሃብ እንዳከሳው አይነት ነው መልዕክቱ። እና እኔ አሁን ሰው ይርበኛል። ኤፍሬም ወንድሜ ዛሬ ላገኝ እፈልጋለሁ፣ ትንሽ እንጫወት የሚለኝ ሰው እፈልጋለሁ። እንደዚህ አይነት ሰው እንደማላገኝ እርግጠኛ ስለሆንኩኝ ነው። በሰው መከበቤ አያጓጓኝ። ምክንያቱም ብቸኛ እንደሆንኩኝ ራሴን አሳምኛለሁ። ረጅም ጊዜ ብቻዬን ነው ማሳለፈው እና ቋሚ የኔ ልጅ የሚለው አሁን ሰው ለምሳሌ ባለቤቱ ትሆናለች ተዋሉ የሆነ ሰዓት ቢከፋውት ማለት ቡና ቢያምሮት ነገር ቡና ፊ ሊሉ ይችላል። እኔ ቡና ቢያምረኝ ወጥቼ ቡና የሆነ የተበላሸ ቡና ጠጥቼ ነው ማለት ለበለት ፈልጌ ነው ጠርናው ማንጣር ሳይሆን ቢማዘው ለመጨረስ ቢታዙን አብሮ አደጎች አሉ ዲያቆናት በዲቁና የሚያቆኝ ስንገናኝ እኔም ማወራው አይገባቸውም። አንዳንዴም አይዋጥላቸውም። አንዳንዴ ይጣሉኛል። አንተ ደግሞ ዝም ብሎ የሚጣለኝ ልጅ አለ በዲቁና አብሮኛ አብሮ አደግ የምለው በቄስ ትምህርት ቤት ሁሉም ማቀው በቅርቡም ተኮራርፈናል እና
ምንድነው የደመደምኩት? በቃ እኔ ስሜት ለሰዎቹ ግልጽ አይደለም፣ ስለዚህ ራሴን ችዬ መኖር አለብኝ። ይሄን ያነሳሁለት ግን ኤፍሬም ዛሬ ይሄው ነገር ሆኗል፣ ስለዚህ በዚህ ማገዝ አለብኝ ማለት ነው ብሎ የልብ ትርታ የሚያዳምጥ ሰው አላጋጠመኝም ለማለት ነው እንጂ ሰው ጋር ሆኜማ የትም ቦታ አልሄድም። ምን ያስደስትሃል አሉኝ። መጽሐፍት ያስደስቱኛል። እኔ ባላነበው እንኳን የምወደው መጽሐፍ እንደዚህ ታቅፌ እጄ ላይ ሳይ በጣም የሆነ ጓደኛዬን ይዤ እጁን ይዤ መሄድ ይመስላል። አዎ፣ ግን ደስታው ግን ደስታው በቃ ባይጋራኝ የሚሉትን ነው የምፈልገው እኔ አሁን። ኦኬ እኔ ብደውልልዎት አይ ደግሞ ደወሉ አይ መቆየት ነበር የምፈልገው በዚህ ጉዳይ ላይ ከዚህ መውጣት አልፈልግም የሚሉበትን ደስታ ነው እኔ የምፈልገው። አሁን ለምሳሌ መጽሐፍ እያነበቡ መጽሐፍ ማንበብ የሚወዱ ከሆነ እያነበቡ እዚህ ቦታ ደርሰን እንምጣ ይሄ ጉዳይ አለብን ማህበራዊ ህይወት የሆነ ቢጠይቁት ዛሬ እንኳን እንደው በደስታ ይሄንን ቀን እናሳልፋለሁ ስል ብለው በቃ የህይወት ጉዳይ የማህበራዊ ህይወት ጉዳይ ሆኖ ተነስተው የሚሄዱበት ነገር ሊኖር ይችላል። እኔ እሱን ነው የፈለኩት። የሚያስደስተው ስለወት አሁን ጓደኛ የለኝም ብቻዬን ነኝ የሚለውን በርግጫ ብሎ የሚያስረሳ ደስታ ነው እየፈለኩ ያለሁት እኔ። ምንድነው እሱ የሚያስደስተው? እሱ ልንገረውት። አሁን ለምሳሌ አሁን ያስደስተኛል። ይሄ ለምሳሌ ይሄ አንዱ አሁን ይሄ በርቀትም ይሁን በቅርበት ማውቃቸው ወዳጆቼ የርቀትም ቢሆን ወዳጅነታችን በየቀኑም ባንገናኝ የባህር ርቀት ሳይገድባቸው ጊዜ ሰጥተው ኤፍሬም ጋር ትንሽ እንወያይ ብለው የመጡ ሰዎች እኔ ጋር ሲወያዩ ደስታ ይሰማኛል። አሁን ዛሬ ከሌሎቹ ቀኖች የተለየ ደስታ ይሰማኛል ከእሱ ጋር በማውራቴ። ረሃቤ ሰው አይደል፣ ግን ደግሞ ነገ እንደማላገኘት ደግሞ ሳስብ ብቸኝነት ይሰማኛል። ነገ አላገኘሁትም፣ አይገቡም፣ ይመጡና አልፈውኝ ይሄዳሉ። ማገኘሁት እኔ ስፈልግ አይደለም። ብቸኝነት የናፈሳኝ የሚያልኩት ይሄን ነው። ቀሲስን በፈለግኳቸው አጋጣሚ አላገኛቸውም። በአጋጣሚ አግኝቼ ሳወራቸው ግን ደስታ ይሰማኛል። አንደኛ ደስታ መገለጫ፣ ሁለተኛ ሰዎች ከአሉታዊ ነገር ይልቅ ጠንካራ ጎኔ ሲነግሩኝ ደስ ይለኛል። ኤፍሬም በዚህ እኮ በጣም ጥሩ ስራ ሰርተሃል፣ ይህን እኮ ጥሩ አድርገሃል ምናምን፣ ግን ይችን ብታስተካክል በጣም መወደው አይነት አስተያየት አሰጣጥ። በቃ አይኔ ፍሰስ አንተ እንደዛ ምናምን ሲሉኝ ነፍሴ ናት የምትጨነቀው። ምን አለ በሞትኩ ነው የምለው። እና በጎ ነገር ያስደስተኛል፣ በጎ ነገር መስማት። ስለ እኔ ብቻ አይደለም ስለሌላ ሰው። አሁን በቅርብ አንድ ኖረ የፌስቡክ ጽሑፍ አግኝቼ አንድ ሰው የእህቱ ታማበት ወድቃ ቁርጭምጭሚቷ ላይ ያለ አጥንት ተሰብሮባት 15,000 ምናምን ብር ተጠይቃ ብር የለውም ልጁ፣ ቤተሰቦቹ ብር የላቸውም። ጠይባንን ገዝቶ ማርያም ቤተክርስቲያን ቁጭ ብሎ ይጸልያል እና በጌታዬ በቃ በልቡ ይህን ጸሎት ስጸልይ መፍትሄ ያገኛለሁ ብሎ ማለት ነው። የሆነ ቁጥር ላይ ሲደርስ ስልክ ይደወልና ለብሯ ትጨነቅ፣ መስሪያ ቤቷ በብድር ሊያሳክማት ተስማምተዋል፣ እንኳን ደስ ያለህ ይሉታል። ከዛ ደስ ብሎት በዲያቆን ኤፍሬም የኔሰው መጽሐፍ ምክንያት እሱን አማርኛውን ትርጉሙን እየጸለይኩ እያለ ይህን የምስራች ሰማሁ ብሎ ደስ ብሎት ጽፏል ፌስቡክ ላይ። ይህንን ሳነብ ቀሲስ ለአንድ ሰው መዳን የኔ እኮ አይደለም፣ እኔ በተረጎምኩት መጽሐፍ ምክንያት የሆነ ሰው በጎ ነገር ተደረገለት ሲባል ስሰማ ነፍሴ ሐሴት አደረገች። በኋላ ቆይቼ ካኩሌት ሳደርግ ይህ ልጅ ለካ እሱ እንደሆነ አላወቅኩም እንጂ የሆነ ቀን ማርያም ቤተክርስቲያን ቅድስት ማርያም 5 ኪሎ ማህበሩ ህንፃ አካባቢ እየሮጠ የሆነ ሰውዬ መጣ። ዲያቆን ኤፍሬም በጣም አመሰግናለሁ፣ ባለውለታዬ ነህ፣ በጣም አመሰግናለሁ። ምን ነው አላውቅህም እኮ ምን አድርጌልህ? በአንተ መጽሐፍ ምክንያት የተሰራልኝ ተአምር አለ። አንተ መጽሐፉ ላይ ተአምር ተደርጎልኛል ብለህ ጽፈህ እሱን አይቼ እኔ የሚደረግልኝ ብዬ ተመኝቼ ተደርጎልኛልና አመሰግናለሁ አለኝ። ቀሲስ እንዲህ አይነት ዜና መስማት የኔ የዘላለም ሕክምና ነው። ከዚህ ውጭ ኤፍሬም እንዲያለኝ ኤፍሬም እንዲያደረገኝ ከሚሉኝ ይልቅ ኤፍሬም እንዲያደረገልኝ መባል ያስደስተኛል። በአጠቃላይ በጎ ነገር መስማት ከሰው አበረታች አስተያየት መስማት ከሰው ውዳሴ ከንቱ አይደለም ብለውት በልኬ በሰራሁት ልክ ስበረታታ ደስ ይለኛል። ጸባይ የከፋው ሰዎቹ ከሰራሁት በላይ ያጠፋሁትን እየቆጠሩ ስላስቸግሩኝ ነው እንጂ ይችን ጥሩ ሰርተሃል፣ ይችን ብታስተካክል ብባል ጤነኛ ነበርኩና ስደመድም ሰው ደስ ይለኛል። አንድ ሰው ይወዳል የሚል ሰው ያለ ሰው ወዳለው በጣም ሰው ያለ እኔ ሰው እየነቆረ አላስቀምጠኝ ብሎ ነው እንጂ ሰው ደስታዬ ነው። ብቸኛም በሆን በተገናኘሁበት አጋጣሚ ከሰው ጋር ሰላማዊ ነገር አውርቼ መለየት ያስደስተኛል። የልቤ ቢሆንም ባይሆንም ልክ እንደዚህ አይነት ዲስከሽን ያስደስተኛል። ከሁሉም በላይ ግን በቀላሉ ማገኘው እንደ ልቤ ማዘው
እኔ በፈለግኩት ጊዜ የማገኘው ተፈጥሮን ስለሆነ በተፈጥሮ በጣም ነው የምደሰተው። ቀሲስ ከመጠን በላይ ነው የምንወት። እኔ እንጦጦ ማርያም ኪዳነ ምሕረት አካባቢ ያሉ እጽዋትን አይቼ ስመለስ በእግሬ ወቅስ አደርግ የሚሰማኝ ሐሴት በጣም የተለየ ነውና ኮንፊውዚንግ ይላል ከታች። ኮንፊውዝ አደረኳችሁ እንዴ? በጣም ግልጽ ነው። ግድ የለም ከታች ያለውን አዩት። እኔ አሁን በደንብ ገብቶኛል። በደንብ ሐሳቦትን በጣም እያገኘው ስለሆነ ይቀጥሉ። ጥያቄ ይቀጥላለሁ። ኔጌቲቭ የሆነ ነገር አሁን እኔን ከታች ቀሲስ ደብተራው ምናምን የሚል ሰው አይቻለሁ ከታች። ለምሳሌ ያስተምራል ብዬ ስለማስብ ላንሳው። አሁን እኔ እንደዚህ ያሉ ስድቦች ምናምን የፕሮቴስታንቶች ስገባ ምናምን በጣም ሙልጭ እያደረጉ የሚሰድቡኝ ሰዎች ምናምን አሉ እና በተለይ እኔ ስድብ በደንብ እንደ ፖዚቲቭ የሆነ ነገር ለምጃለሁ። ለምሳሌ እንዳልሁት በትምህርት ቤቴ ውስጥ ምስጋና ለምጃለሁ። እንደው ገና በስማም ስል ጀምሮ ማለት ነው። በቃ በስማም ስል ጀምሮ ጥሩ የሆነ መምህራኖች የተረቱልኝ ተረት አለ። በቃ ለምሳሌ በስማም የመጀመሪያ ጊዜ ትምህርት ቤት ሂጄ ደጋግሞ በስማም ወል በስማም ከዚያ መጨረሻ ላይ መርጌታው ምን አልኩኝ? በቃኝ አልኳቸው። እንዴት ለምን ነው ስሉኝ አፌን ደከመኝ ብያለሁ። እና ዝክር ምናምን ሲሆን ወላጆች ምናምን ማለት በቃ የቤተ ክርስቲያኑ ሰው አፌን ደከመኝ አለ እያሉ ስሜን እየጠሩ እስካሁን ድረስ ይተረታል ማለት ነው። አፌን ደከመኝ አልሁኝ። ከዛ በኋላ በትምህርት ቤት በዜማ ቤት ምናምን የሆነ ቅኔ ወይ ሳረግ ወይ ጣነ ሞገር ስመራ ምናምን ይሸልማለሁ፣ ደስ ይለኛል። እና ይሄ ቅድም ያሉት ከፈጣሪ ከፍ ከፍጡር